ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ አርቲስት ሳምሶን ታደሰ የልጅ አባት ሆነ። እውነት ወይስ ሐሰት? በዚህ ቪዲዮ ከራሱ አንደበት እውነታውን ታገኙታላችሁ። በሁለተኛ ደግሞ ሰሞኑን ከ8 ዓመት በላይ ሰርታ ለባሏ ሰርታ የተከዳች ሴት ሚዲያ ላይ ታለቃቅሳለች። የሆነ ቪዲዮን ቀንጨብ አድርጌ ያሳያችሁ ነው ነገር ማለት ፈለኩ። ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። ሁላችሁ ደግሞ ፕሊስ ቪዲዮ ላይክ አድርጉ። ምንድነው የሚለውን ራሱ ቢነግረን፣ ምክንያቱም ከባለቤቱ እኮ ያወቀ ምንድነው ይባላል። ስሙን አልጠራውም። ቡዳ ሳሚ እንደምን አመሸ? እግዚአብሔር ይመስገን። እንዴት ነህ ሴፍ? ሁሉ ነገር ሰላም ነው? ሁሉ ሰላም ነው ይመስገነው፣ እግዚአብሔር ይመስገን። ያው እንግዲህ ወሬው ላንተም አዲስ አይመስለኝም። ምክንያቱም በጣም የሚያምር ሕፃን ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቅላቱ ካንተ ጋር የመመሳሰል ነገር ስላለው ወለደ። ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው፣ ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው። እህቴ ነች። እውነቱ ምንድነው? እህቴ ነች የወለደችው እና ከኔ በፊት ታናሽ ወንድሜም ፖስቶታል ፎቶን ፌስቡክ ላይ። የዛን ደስታ ነው፣ ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። እንደሰማችሁት ይመስላል ብዙ ሰዎች ሳምሶን ታደሰ አርቲስት ሳምሶን ታደሰ ልጅ አባት ሆነ ምናምን እያሉ እንትን ሲሉ ነበረ። ግን እውነተኛ መረጃ ሳትይዙ ባታወሩ ጥሩ ነው። ሌላም ክፉ የሆነ መጥፎ ነገርም ቢሆን ይሁን እንዲሁ ነው። ግን እሱ በጣም ጎዳኝ። አውፋላልሹ እንዴት አፈላዋለሁ? እንዴት እኔ ያው ነግሬ ምናምን ባሳይሽ አረብ ሀገር ምኖር ሴት አልመስልሽ። ጫማ አላገኘው። ይሄ ጫማ የለበስኩት ምናምን ያሰር ልጅ ሰታኝ ነው። አመት ከሄድኩ በኋላ አራት አመት ከ4 ወር ሰርቻለሁ። የራሴ የገዛሁት ነገር የለም። ልብስ የለኝም ከምገነውሽ ምለብሰው ማለት ነው። ግን እንዴት ብዬ አፍ ልበለው? አንዳንዴ እላለሁ የኔ አላህ የተለየ ነው እንዴ እላለሁ። ያንተ አላህ የተለየ ነው፣ የኔ ሳላህ ምን ወንጀል ሰርቼ ይሆናል እንደዚህ መሆን? ለምንድን ነው እንደዚህ መሆን ብዬ ጠይቀዋለሁ ለራሴ። እንቅልፍ አልተኛም። ንጋ ስለው አይነጋም። ቀን እንኳን ምናምን ማትወደኝ ሰው ቤት ጋር ሄጄ እንትን እላለሁ። አንዳንድ ዝም ብዬ እዞራለሁ። በቃ ግማታ ከመሸ በኋላ ወደ ቤት ይነገባል። ወንድሞቼ ጋር ተነስቼ ቁጭ እላለሁ። አይነጋልኝ። ጠይቃለሁ አላህን፣ ለምንድን ነው በደልከኝ እንደዚህ? አንዴ እናቴ ወሰድከብኝ፣ እንትኗን እመሟን እሳት ከውስጥ ያለውን እሳት እንዲህ በመስማት መረዳት አያቅትምና እግዚአብሔር የሆነ ጥንካሬውን ስጣት መጀመሪያ። ሲቀጥል ማለት ነው ለምንድን ነው አረብ ሀገር የምትመጡ የምትሰሩ ልጆች ማለት ነው ባል ነው ልትሰጡ ትችላላችሁ። ለምንድን ነው ባይሆንስ የሚለው ሀሳብ የሌለው ከእናንተ ጋር? እንዲህ ሰው 4 ዓመት ከምናምን ሰርቶ ሁሉን ይሰጣል። እዚህ ሀገር ስንኖር ታውቃላችሁ፣ ልብስ እንኳን የራሴ ልብስ የለኝም ማለች። ልብስ የሚገርመው ልብስ የለኝም ማለት ስንኖር ልብስም የሆነ በጉድቶ ነው የምንሰራው ምናምንና እንዴት 4 ዓመት እንትን እየሰራችውን ብር ለእሱ ትሰጣለች? ባይሆንስ ብላችሁ ለምን አታስቡ? የሆነ እስኪ መቼም የሆነ መስጠትም ካለባችሁ ልሰጡ ትችላላችሁ። ለምሳሌ 20 ሺህ ብር ቢኖረኝ ለምን ቢያንስ እንኳን ግማሹን ቢያንስ ቢበዛ ደግሞ ከዛ በላይ ለምን 10 ሺህ ብሩን በራሱ አካውንት ነገ ባይሆንስ የሆነ ነገር እኔ ቢያመኝ ሳውል ላይ እንትን ብል የሆነ መስራት ባልችልስ? ሰውን ልታምኑ አትችሉም። ትወዱታላችሁ ግን አይታመንም። ባይሆንስ የሚል ሀሳብ ስለምን እንትን አይልም? ምን ይላል መሰላችሁ? የሆነ መጽሐፊ ምሳሌ ላይ ክርስቲያኖች ማለት ነው እና በወንድ ነው ግን ሴቶችም እዚህ ጋር ተግበሩትን በኋላ እንዳትጸጸት ገንዘብህን ልብህን እና ጉልበትህን ለሴት አትስጥ ይላለኝ።
ማለት በኋላ ይጸጽታል። እኛም ሴቶችም ካለን ለወንዶች እንትን ባንል ልብም እግዚአብሔር ልብህን ለእኔ ስጠኝ መንገዱን አሳይሃለሁ ነው የሚባል እንጂ ጥቅልል ተብሎ ልብ አይሰጥም። አሁን እሷ ልቧንም ሰጠች፣ ገንዘቧንም ሰጠች፣ ሁሉን ልፋቷንም ሰጠች። ወይም ከገንዘብ አልሆነችም ወይም ከእሷ ጋር አልሆነችም። እሷም ጸጸት ያቃጥላል። የሚያቃጥል እንትን ነው ውስጥ ማለት ነው፣ የማይታይ ሌላ ሰው ላይ የማይችል እናንተ ውስጥ ግን የሚነድ ነው እና ለጸጸት ሆነች። ገንዘቧም ጋር አልሆነችም፣ ባሏም ጋር አልሆነችም ማለት ነው። እና ልባችሁን ለእግዚአብሔር ሰጥታችሁ ባል ነው አይደለ በሚቻለው መጠን ያኔ የሆነ 75% ምናምን እንትን እያላችሁ የሆነ ለራሳችሁ ኢንቨስት ማድረግም ካለባችሁ ኢንቨስት እያደረጋችሁ ማስቀመጥም ካለባችሁ እያስቀመጣችሁ በ25% ምናምን አንዳንድ ነገር እንትን ልትሉ ትችላላችሁ፣ ልታግዙ ልታቋቁሙ ትችላላችሁ። ከዛ በላይ ግን ለምን አንዳንዴ ሰው አላ የሆነ ነገር ባይሳ የሆነ በዚህ በወርቅ በዚህ እነሳለሁ የሚል ነገር እያሰብን እንጂ ይከብዳል። ብቻ ከማን እንማር ማለት ሁሉም ከኔ ተማሩ፣ ሁሉም እንደዚህ ሆንኩ ምናምን። ለምን ሰው ሞኝ በራሱ ላይ እንደዚህ ይማራል? ሌሎች ግን ተማሩ ከሰው ማለት ነው። ገንዘብ ካላችሁ እና ጊዜያችሁ ካልሄደ ምንም እንትን አትሉም ማለት። አሁን እሷ 8 ዓመት ምናምን ነው ቪዲዮዋን በደንብ አይቼዋለሁ እኔ በደንብ ሁሉንም እና ከ8 ዓመት በላይ ነው ሰርታ እሱ ጋር የሰጠችው። ጊዜዋም እዛ ጋር አቃጥለዋለች፣ ጤናዋንም አጣለች፣ ገንዘቧንም አጣለች። አስባችሁታል? በጣም እኮ ይከብዳል። ሲጀመረስ ካገባች ለምንድን ነው የኔ አደራሽ ማመት የሰራችሁ? ለራሱ የስራ መስክ የምትፈጥርበት ሰብሰብ አድርጋ ብትገባ አይበጅም ነበር ወይ? እናንተም እንግዲህ እናንተ ላይ እስኪደርስ አጠብቁ። ለማንኛውም ትምህርት እየወሰዳችሁ ማለት ነው። Ethiopian people, me hungry, he hungry, he hungry, he hungry. Then don't worry. Are we hungry? Me hungry, me friend hungry, me parents hungry. ኦል እንዳለ ዘመድ አዝማድ ሰፈሩ እንዳለ ሃንግሪ ኦል ሃንግሪ ለሚመለከተው ይድረስ። በእውነት ኦል ሃንግሪ ዊ ካንትሪ ሃንግሪ በእውነት ሃንግሪ ኑሮ ሰም ሃንግሪ እውነት ነው። አያስቅም። እንደ ሀገር እኮ ነው የተራብነው፣ እንደ ሀገር ማለት ነው። ዘርቁጥቁጥ ያልነውና መልሱ ከየትም አይደለም ከእግዚአብሔር ነው። በነገራችን ላይ ዶላር ሲጨምር የሀገሪቱ ገንዘብ የሚወርድ ብር ሀገር ላይ በጣም ከባድ ነው። ላይ እንትን መለወጥም አትችሉ፣ ብዙ መለወጥም አትችሉ። ምክንያቱም ዶላር ሲጨምር የእኛ ብር እየወደቀ ስለሚሄድ እሱ እግዚአብሔር ይሆናል። በብዙ ነገር አይቼዋለሁ። እውነት ለሁለት የምትሰሩ ሰዎች እንደው ትግስቱን ይስጣችሁ። እስኪ እንሂድና ጓደኛዬን ያት ምን እንደምታደርግ። እኔ እንግዲህ ኩሽና ስንት ስራ አለብኝ፣ እሷን ያዋት። ማሻአላህ እኔ ስንት ስራ ያለብኝ፣ አንቺ እዚህ ቁጭ ብለሻል ስልክ ጋር አይደብርሽም ትንሽ እንኳን? አና ተደብሮንስ እኔ እኮ ጽዳት ነው የምሰራው እና ጽዳት ቢሆንስ ለአዝም ማገዝ አለብሽ። ጽዳት ጨርሻለሁ፣ ያኔ ይቀመጣለሁ ማይስት ወይ ምግብሽን እስከ ሰራሽ እንድስቀድም አግዤሻለሁ፣ ወስጄልሻለሁ። እኔ ጽዳት ነኝ። የራስን ደግሞ መዳም ነግራሻለች አይደለም እንዴ? ለጽዳት ነው ያመጣችው ብላ ነው። ግን ጁማዓ እስከሆነ ድረስ እኔ ስራ ይበዛብኛል፣ ልታግዥኝ ይገባል። እና ግድ ማገዝኩሽ። አሁን ደግሞ ምን ተሰጣሽ? ለምን ትቀመጨልሽ ነው ሁሉ? እኔ አንቺ ልጅ የምትሰሪ ከሆነ ስራሽን በስርዓት አክብረሽ ስሪ፣ ማሰሪ ከሆነ እኔ መቅረት ይችላል። እውነት እኔ እናገራለሁ ለመዳም። ተናገሩ። ኢትዮጵያ ሄዳለሁ ነገርሽ ምንድነው? ወደ ኢትዮጵያ ሄዳለሁ አለ ከፊት ወደ ኢትዮጵያ ሄዳለሁ እኔ እናገራለሁ። ቀጥ ብለሽ ትሰሪያለሽ እንዴ? ማስፈራራ ነው እንዴ? ወደ ሀገር ይሄዳለሁ አላበዛሽም ጭራሽ? እንግዲህ ተናገሪ እንግዲህ። ከዚህ ጋር ለሁለትም ለሶስትም ምናምን የምትሰሩ ልጆች ማለት ነው የሆነ ስትግባቡ በደንብ የሚተጋገዝ ምናምን አለ። ለምሳሌ አንዷ ጽዳት ብትሆን አንዷ ምግብ ብትሆን ምናምን። ግን ካልሆነ ምግብ የምትሰራው እንትን የማይግባቡ የሆነ ማተረዳዱ ከሆነ ኖርማል ነው። ለምን አንቺ አንዷ የመጣችሁ ለጽዳት ነው፣ አንዷ የመጣችሁ ደግሞ አበሻ ምቀኛ ነው። እዚህ ላይ ለምን ካሜራ ስትቀርጻታለች? በካሜራ ቀርጻ መልቀቅ የለባትም። እንደዚህ መናገር ካለባት እንደዚሁ ከሰማች እንትን ትላለች እንጂ ማለት ነው። እና የሚከፈለው ደግሞ ራሱ ተመሳሳይ አይደለም። ስለዚህ
ጽዳት ከመጣች ጽዳቷን ሰርታ የመቀመጥ መብት አላት። እሷን ምግቧን ሰርታ ምግቧን ከጨረሰች ሰዎች ፈቃደኛ ከሆኑ የመቀመጥና እረፍቷን የመውሰድ መብት አላት ማለት ነው እንጂ እሷ እንትን ስለሆነች የሆነ ደሞዝም የተለያየ ነው። ሲጀመር ምግብ የሚሰሩ የተሻለ ነው የሚከፈላቸው፣ ጽዳት የሚሰሩ ደግሞ የተወሰነ ይቀንሳል እና እዛ ጋር ደሞዝ ሲመጣ ታካፍላትም አይደለ? ስለዚህ እኔ የማውቀው እንትን አለ እንደዚህና ልጅ እንትን የሚሉ ጽዳት ልብስ ነው ልጅ የምትይዝ ጽዳት የምትሰራ ምግብ የምትሰራ ማለት ነው። እና እዚህ ከቅርብ ነው የማውቃቸው። ፊሊፒኖች ደግሞ ትንሽ ከበድ ይላሉ። ፊሊፒኗ ልጅ ናት። ልጆች ትምህርት ቤት ከሄዱ ለጥ ነው የምትለው፣ ትተኛለች ማለት ነው። ሲመጡ ወይም ደግሞ ስትሸኝ ምናምን በሰዓቷ ተነሳ ትሸኛለች። ሲመጡ በደንብ ተቀብላ ኢቭን እንኳን ሳይተኙ እንትን ብለው ተቀምጠው ቢያድሩም ታድራለች ማለት ነው። እነሱ ሲተኙ ደግሞ ትተኛለች። ምግብ የምትሰራውና የምታጸዳው ግና ተስማምተው ይሰራሉ ማለት ነው እና ይተጋገዛሉ ማለት ነው። እና እንደዛ ነው እንጂ ስላለች ብቻ መስራት አለባት ብላችሁ እንደዚህ እንትን አትበሉ። ካሜራ ላይም እንደዚህ ባታወጡ መልካም ነው ማለት ነው። ምክንያቱም ደሞዝ ራሱ የተለያየ ነው። محمد وقف، محمد وقف وقف خلص وقف. عشت وقف همت صرت حفرة الموت كل تراب ما انت ولا يرها هذا متحرك من عندي يا حيوان. እዚህ ቪዲዮ ማለት ነው ፌስቡክ ላይ ነውና ያወረድኩትኝ። እንዲህ እንትኖች ግና መዳም ቤት የምትሰሩ ልጆች ግን ልባችሁ ነዷል እንዴ? መሐመድ ላተግፍ ይላል ለትቁፊድ እንትኑ ማለት ነው ኮመንቱና እኔ በሳቅ ነው የሞትኩትኝ። አዲስ ከሆነ ሰብስክራይብ አድርጉኝ። ዛሬ በዚህ ላይ ጨረስኩኝ። እንዲሁም ደግሞ ሁላችሁ ቪዲዮ ላይክ አድርጉ። በሌላ ብሎ መልሳለሁ። ሰላማችሁ ይብዛ።